እና ቴዲ ይዞት የመጣው ቃል ሟርት ነው በግልጥ አሁን እንነጋገር በግልጥ ሟርት ነው ምን የሚል ሟርት ድንኳን ጣል በአማርኛ ድንኳን ጣል ምንድነው በእኛ ሀገር ባህል ለቅሶ ነው ሐዘን ተቀመጥ ሐዘን ማለት ለቅሶ ነው ደም ነው የሚጠራው አንደርስታንድ ታረጋለህ ድንገት ውጭ እኛ ሀገር ብዙ አልተለመደ ይሆናል ውጭ ሀገር እኮ ያሉ አርቲስቶች ዲመኒክ ፕሮፌሲ ይናገራሉ በዘፈን እኮ አጋንንታዊ ትንቢት አጋንንታዊ ንግርት ሟርት ይናገራሉ እኮ ይሄ ዝም ብለ ከግለሰብ ጋር ምናምን መታገናኘው ጉዳይ አይደለም እኔ ደግሞ የትውልድ ኃላፊነት ያለብኝ ሰው ነኝ ሰው ይቀበለኝም አይቀበለኝ መብቱ የሱ ሆኖ ማለት ነው በተጠራውበት ማንነት 30 ዓመት ያገለገልኩት ጌታ ያለኝ ያኔ ገና 19 ዓመት እያለሁ ገባ ሃይስኩል እያለሁ የነገረኝ ትውልድ ታስነሳልኛል ለትውልድ ቁልፍ አባት ትሆንልኛል ብሎ ነው የጠራኝ እና እኔ ትውልድ ላይ መተ ዳስጣል ብትለኝ ዝም ምልህ ይመስላል እኔ እንደ መሪነቴ እንደ ኃላፊነቴ ዝም ብያለህም ለምን እኔ ፖለቲከኛ አይደለሁም በፖለቲካ ቴዲን አልጠይቀውም መንግስት አይደለሁም መብቱን ስልጣኑን ምናምን ብያለለም እኔ መብቴ በመሰዊያዬ ላይ ቆሜ አንጠልም ሚለውን በትውልዴ ላይ መስበር ነው ማወጅ ነው ለምን መሰዊያ ላይ ዘፋኝ ይነሳል ይላል እንዴ ሰይጣን ለምን መሰዊያ ላይ ይነሳል እንዴት ያለ ነገር ነው ሰይጣን አረለ ሲገሰጽ ምትውለው ሟርቱን ያንን ቃል እኮ ነው እኔ ተቃወምኩት እንዴ እነሱ ሃይማኖት አድርገውት ከውጭ ሀገር ከሀገር ውስጥ ፖለቲከኞች ሰተውት መጨረሻ ላይ እንዲመጣ የሚያስቡት እኮ ዳስጣልን አካል ማስያዝ አይደል ነገ ፓስተር ዘላለም እንግዲህ ከዚህ የከፋ ፕሮቴስታንቶችን እጅግ በጣም ያበሳጨ አንድ ንግግር ተናግሯል እሱን የማስመለክታችሁናል ማለት ነው እንግዲህ አሁንም ድረስ ይህ ፓስተር ዳስ እንደጣለ ነው በቴዲ አፍሮ ሙዚቃ እየተመሰጠ እያንዳንዱን ትንታኔ ይሰጥ ይገኛል የመጀመሪያው ሰው ነው እንግዲህ እንደተለቀቀ ዘፈኑ በአዳራሽ ውስጥ ገብቶ ለምእመኑ ወይም ደግሞ ለፕሮቴስታንቶች ዘፈኑን የተረጎመ ዘፈኑን ያስተማረ ብቸኛው የመጀመሪያው ፓስተር ነው ብቸኛው ቢሆንም የመጀመሪያው ነበር ከዛ በኋላ ብዙዎች አድርገውታል ማለት ነው አሁንም እየተነተነ ይገኛል ሟርት ነው ይላል እጅግ በጣም እንግዲህ ትውልዱን የምታደገን ለትውልዴ ብሎ ማለቱ እጅግ በጣም ያሳዝናል ትውልዱን በዘፈን ነው ወይ የሚታደገው የዘፈን ሙዚቃ እየተነተነ ነው ወይ ምን አለ መዝሙረ ዳዊትን ብትተረጉምላቸው ልክ እንደ ፓስተር ዘላለምም በመስጊድ እንግዲህ እነ ኡስታንስ ያዚንም በዳስጣል ዳሳቸውን ጥለው እየየሲሉ ነበር አሁንም እየሆነ ያለው ነገር ነው በዚህ ጉዳይ እናንተ ምን ታስባላችሁ ይቀጥላል ፓስተር ዘላለም እጅግ በጣም የሚያስጨንቅ የሚያሳዝን ንግግር ተናግሯል ብዙዎችን ያስቆጣ ብዙዎች ያዘኑበት ማለት ነው እስኪ ቪዲዮ ደግሞ ነው ታዋቂው የአፋን ኦሮሞ ድምጻዊ ዮሳን ጌታሁን በአርቲስት ቴድሮስ ካሳሁን ቴዲ አፍሮ ስራ ላይ ያለውን የሐሳብ ልዩነት ገልጿል ድምጻዊው ሀገር የሞተችበት የቴዶ ያለቅሳል የሚለው የቴዲ አፍሮ ግጥም እንደማይስማማ የገለጸ ሲሆን የናሳብ በመቃወም ቅር የተሰኙ ወገኖች መኖራቸውን ጠቁሟል ቴዲ አፍሮ ሀገር የሞተችበት ሲል እኔ ደግሞ ሀገር ያልሞተችም አለች ብያምናለው ኪነ ጥበብ ለቴዲ እንደፈቀደችለት ሁሉ ለኔም ሐሳቤን የመግለጽ መብት ተሰጥቶኛል ብሏል የግል ጥላቻ የለብኝም ከቴዲ አፍሮ ጋር ምንም አይነት የግል ቅሬታ እንደሌለውና እንደማንኛውም ኢትዮጵያዊ አድናቂውና ወዳጅ መሆኑን ተናግሯል ቅሬታው በአርቲስቱ ማንነት ላይ ሳይሆን በአልበሙ ውስጥ በተገለጸው ሀገር ሞታለች በሚለው የሐሳብ ፍሰት ላይ ብቻ መሆኑን አስገንዝቧል አርቲስት ቴድሮስ ካሳሁን ስለ ሀገሩ በተረዳ ነው እኔ በተረዳሁት ሀገር የሞተችበት የቴዶ ያለቅሳል ሲል መቼም ኬንያን እንዳላለ ሱዳንን እንዳላለ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም እንደማንኛውም ኢትዮጵያዊ በጣም አድንቀው ወደው በሙያዊ ችሎታው በጣም አድንቀው ሰው ነኝ ባለፈው ካሴቱ ግን ሐሳቡን አልተጋራሁትም
ሀሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች። ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለችም። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገሬ አለሁልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰንበዲ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝብ ኦር ሕዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። ብዙዎች እንደሚስማሙበት እንግዲህ አዲሱ የቴዲ አፍሮ አልበም ጸበል ያለው አልበም ብዙዎችን እያስለፈለፈ ይገኛል ማለት ነው። እንግዲህ ዮሳን ወንድማችን በዚህ ልክ እንግዲህ ሀገር አልሞተችም የሚለውን ሀሳቡን ተቃውሞ እንጂ ከቴዲ ጋር ተቃውሞ የለኝም የሚል ድንቅ ሀሳብ ነው። እኔ በእውነት እንዲህ ያለ ሀሳቡን ወድጃለሁኝ። ነገር ግን ስለ ሀገርህ ተከፍሎ ነው ወይ የምታደርገው? 10 ሚሊዮን ብር ተከፍሎ ነው ስለ ሀገር የምታደርገው የሚለው ብዙዎች ያነሱበት ሀሳብ ነው ማለት ነው። እናንተ በዚህ ጉዳይ ምን ትላላችሁ? በእውነት ስለ ሀገሩ ግድ ካለው ሀገር አልሞተችም ካለ 10 ሚሊዮን ብር ተከፍሎት ነው ወይ ይህን ማድረግ የሚገባው? ብዙ መረጃዎች ስለወጡ ማለት ነው የሚሉ ሰዎች አሉ። በእውነት ግን ሀገር አልሞተችም? እናንተ በዚህ ጉዳይ ላይ ምንድን ነው ሀሳባችሁ? ሀገር ማለት ወንዙ ነው እንዴ? ተራራው ሸለቆ ነው ወይ ሀገር ማለት? ሀገር ማለት ሰው ነው ካልነ ብዙ ሰዎች በግፍ እየሞቱ አይደለም ወይ? በህግ ጥሰት ምክንያት በህግ አግባብ ምክንያት ሳይሆን ህግ አለመከበሩ ምክንያት በርካታ ሰዎች እየሞቱ አይደለም ወይ? ሌላው ቀርቶ ሰላማዊ ዜጎችን ቀርቶ አይደለም የሃይማኖት አባቶች መነኮሳት በገዳም እየተገደሉ አይደለም ወይ? ምንም የማያውቁ ስለ ሃይማኖታቸው ብቻ የሚጸልዩ ሰዎች በግፍ እየተገደሉ አይደለም ወይ? ከዚህ በላይ ሀገር አልሞተችም ወይ ማለት እንዴት ይቻላል? ህፃናት በማህፀን ያሉ በነፍሰ ጡር ሴት ማህፀን ሆዷ የተቀደደ ህፃናት አልተገደሉም ወይ? እናት በግፍ አልተገደለችም ወይ? እንዴት ነው ሀገር አልሞተችም የምንለው? መቼ ነው ታዲያ? ምን ሲደረግ ነው ሀገር ሞተች የሚባለው የሚሉ በርካታ ሰዎች ትንታኔ ይሰጣሉ። እናንተም በእውነት ሀገር አልሞተችም ከሚሉት ወገን ናችሁ? እንዴት ነው የሚታየው? ሀገር ሞታለች አልሞተች የሚለው ብዙ የሚያስነሱ ጉዳዮች ስላሉ ማለት ነው። ይህ ጉዳይ በእናንተ ዙሪያ ምን ይሰማችኋል? እውነት በዚህ ዓመታት ውስጥ ሀገር አልሞተችም ወይ? ሀገርስ ማለት የወደፊቷ ናት ካልነ ወደፊቷ ኢትዮጵያ እንዴት እየሆነች ነው? በዚህ ልክ ህዝቡ እያለቀ ከጦርነት ላይ ጦርነት እየተጨመረለት ሀገር አልሞተችም ማለት ይቻላል ወይ? እንዴት ነው ሰላም ወደ ሀገራችን መምጣት የሚቻለው? ሀሳባችሁን እናጋሩ። የቴዲ አፍሮ ምን መሰለህ አንዱ ኳሊቲ አያሽቃብጥም፣ ለማንም አይሰግድም፣ ለማንም አይንበረከክም፣ ስሜታዊ ሆኖ አያወራም። የሚያደርገውን ነገር በእውቀት ነው የሚያደርገው። የሚናገረውን ነገር በእውቀት ነው የሚናገረው። ለምንም ነገር አይቸኩልም። የትም ቦታ አታገኘውም። የትም ቦታ አይልከሰከስም። የራሱን ክብር በጣም ነው የሚጠብቀው። ቁጥብ ንግግሩ ላይ ቁጥብ እምልህ በ18 ካሴት አውጥቶ ነው በአንድ ካሴት የኢትዮጵያን ሕዝብ የነቀነቀ ሰው ነው እና ንግግሩ፣ ህይወቱ፣ ውሎ ቁጥብ የሆነ ሲናገር በእውቀት የሚዘፍናቸው ዘፈኖች በሙሉ ጠጣር ናቸው። በጣም ይሄ ውው አይደለም። አየሁሽ ዳሌሽ ደስ ሲል አይንሽ ግርማ ሞገሽሽ እንደዚህ እንገናኝ ፒያሳ መርካቶሽ በሽ በውው አይነት ዘፈንና ግጥም አይጽፍም። ይራቀቅበታል አማርኛው ላይ ታሪካዊ የሆኑ ቅኔ ያዘሉ ብዙ ነገር ያዘሉ ናቸው እንጂ አብዛኛው ምልህ ይሄ አይንሽን አይቼው ጆሮሽ ስሞኝ ዳሌሽ ተውረግርጎ ልብሽ አስገብኝ በሚል ይሄ ዝም ብለህ ይሄ ሰደድ የለም። ባለስልጣናት ሰይጣን እንዳየ ድመት ይፈሩታል። ገና አልበሙን ሊያወጣ ነው ሲባል እንደተለከፈ ሰው ያንቀጠቅጣቸዋል፣ ያዘባርቃቸዋል። ሳይጠሯቸውም አቤት ይላሉ። አልፎ ተርፎም እስከ ማሰርም ደርሰዋል። ዛሬ የምናወራው ስለ ታላቁ የጥበብ ሰው ቴዎድሮስ ካሳሁን ገርማሞ ነው። ከነ ቡርና ቦይ እንዲሁም ቢትልሶች በመተካከል የቴዲ አፍሮ ኢትዮጵያ የተሰኘው አልበሙ ቢልቦርድ ኦፍ ወርልድ አልበምስ ላይ አንደኛ መሆን ችለዋል። ከሰሞኑ የለቀቀው ኢትዮሪካ የተሰኘው አልበሙ ብቻ በተለያዩ ፕላትፎርሞች ላይ ከ100 ሚሊዮን በላይ ጊዜ ተሰራጭተዋል። ይህ በኢትዮጵያ ሙዚቃ ታሪክ ታይቶም ተሰምቶም የማይታወቅ ነው።
የቴዲ አፍሮ ትልቁ ብቃት ይህ ይመስላል። ስለ ሀገር ይዘፍናል፣ ስለ ታዋቂ ሰዎች ያቀነቅናል፣ እንዲሁም ደግሞ ስለ ፍቅር ሲዘፍንም እሱን የሚያክለው የለም። በርካታ የፍቅር ዘፈኖች አሉት። ግን እንደተባለው ዝም ብሎ አይንሽ ጥርስሽ የሚል አይደለም። እጅግ በጣም ቅኔ ያዘለ ቅኔ አዋቂ፣ አማርኛ በጣም የሚያውቅ ሊቅ ነው። የአማርኛ ሊቅ ነው ቴዲ አፍሮ። በዚህ ልክ ነው ስለ ሀገርም የሚናገረው፣ ወቅታዊ ጉዳያችንም የሚዳስሰው፣ የሰውንም ብሶት የሚናገረው። እጅግ በጣም ጥልቅ አንባቢ ስለሆነ ነገሮችን የሚረዳበት የአማርኛ ልሂቅ ስለሆነ በዛ ልክ ነው የሚናገረው እና ተወዳጅነትን የሚያተረፈለት ልዩ ብቃቱ ይሄ ነው። ፓስተር ዘላለም ብዙዎችን ያስቆጠው ንግግሩ ምንድን ነው? ፖለቲካውን ላለመንካት ነው እንጂ እንደ ሀገር እናስብ ከተባለ እኮ ከየትኛውም ዘመን ይልቅ እንደው ይሄ አሁን ማስዋብ ማስጌጥ ነው ምናምን ይባላል እንጂ ከየትኛውም ዘመን ይልቅ መስመር ያለው አግሪካልቸሩ ላይ ማዕድኑ ላይ በተለያየ ኤሪያ መስመር ያለው ድንገት ተስፋ ብናደርግ ርቀት እድል ተገኝቶ ሰላም ጤና ሆኖ ነገሮች ዓለም ላይ ከሚመጡ የማዕበል ዌቮች ስንት ጊዜ ዌቭ ተነሳ፣ ኮቪድ ተነሳ፣ አሁን ጦርነት ተነሳ፣ ከእንደገና ደግሞ አሁን ዓለም አቀፍ ኢኮኖሚ ዌቭ ተነሳ። እንደዛ ማዕበል እየመጣ እያጮለን እንጂ እንደው መስመር ያለው እቅድ ያለው ኢንዱስትሪ በኢንዱስትሪው ቴክኖሎጂ በቴክኖሎጂው ምናምን የሆነ ይሄ የሚታይ ተስፋ ኖሮን ያውቃል። እኔ 3 መንግስት አውቃለሁ። በደርግ ዘመን ነበርኩ፣ በኢህአዴግ ነበርኩ፣ አሁን በብልጽግና አለው። ኢቢኤስ ላይ አገር እያልኩ በኢህአዴግ ሳወራ ነበር። አገር እያልኩ ትውልድ እያልኩ የሚሻል ኑሮ እያልኩ ሰው አልፈራውም፣ አውርቻለሁ። አሁንም አወራለሁ። ግን እንደው ተስፋ አለ ወይ ዘላለም ብትል ማንም ይስራው ምንም ይስራው ወንጌል አማኝ ይሁን አይሁን ግን መስመር ያለው ነገር አይቻለሁ። እንግዲህ ፓስተር ዘላለም 3 መንግስት አይቻለሁ ብሏል። እንግዲህ 3 መንግስቱንም ሲያይ በመንግስት እየደረሰበት ያለውን የህዝቡን በደልና ግፍ እንዲሁም ሰቆቃ በእይታ ያለፈ በዝምታ ያለፈ በፍርሃት ተከቦ ያለ ሰው ነው። ነገር ግን ደግሞ የበረቱ ስለ ህዝቡ ብሶትና መከራ ግድ ብሏቸው የህዝቡን ብሶት የነካኩለት የህዝቡን ብሶት ለመንግስት አስተያየት የሰጡ ሰዎችን ደግሞ ወጥቶ እንዲህ ብሎ ዘፈኑን ቁጭ ብሎ አዳምጦ ዘፈን የሚተነትን ፓስተር ነው። እንግዲህ ፓስተር ተርጓሚ ወዘፈን እያሉ የሚያሾፉበትም አሉ ማለት ነው። በአዳራሽ እንግዲህ መጀመሪያውን የዘፈን ትንታኔ የሰጠ ብቸኛም ባይሆን የመጀመሪያው ፓስተር ነው። ፓስተር ዘላለም በዚህ ልክ እንግዲህ 3 መንግስት አይቶ ለ3 መንግስት አዳሪ እንጂ ለህዝብ ጎን ያልቆመ በጣም ደካማ ሰው መሆኑን አሳይቷል። በዚህ ጉዳይ እናንተ ሀሳብ ምን ይመስላል? ሰላም ለእናንተ፣ ሰላም።